ይህ ግድያ በካናዳ ታሪክ አስከፊውና አሳዛኙ ነው። በታሪኩ ላይ ቲም ማክሊን የተባለ ግለሰብ ከስራ ወደ ቤቱ በባስ መሄድ ጀመረ። በሚሄዱበት ሰዓትም ባሱ ይቆምና ቪንሰንት የተባለ ግለሰብ ወደ ባሱ ተሳፈረ። ቪንሰንትም በቀጥታ ሄዶ ከቲም ጎን ተቀመጠ። በሚሄዱበት ወቅት ቲም እንቅልፉን ተኝቶ ነበረ። ማንም ባላሰበው መልኩም ቪንሰንት ከጃኬቱ ኪስ ውስጥ ትልቅ ቢላ በማውጣት ቲምን በተኛበት በዛው በባስ ውስጥ ይወጋው ጀመር። ይህንን ያየው የባሱ አሽከርካሪ ባሱን በማቆም ሁሉንም ተሳፋሪዎች አስወረዳቸው እና እሱም ከባሱ ወረደና ከባሱ ኋላ መጥቶ በመስታወት ሲመለከት ቪንሰንት የቲምን አንገት ሲቆርጠውና ስጋውንም ሲመገበው ተመለከተ። ፖሊሶችም ወደ ቦታው መጥተው ቪንሰንትን አሰሩት። ብዙም ሳይቆይ ግን ወደ አእምሮ ህሙማን ማቆያ አስገቡት። ቪንሰንት ሲናገር በዛች ቀን ከአምላኩ ድምፅ እንደሰማና ድምፁም ይህንን ሰው ግደለው እንደሚል ተናገረ። God told me to stay in Erickson. I took out my knife. I didn't know he was sent to kill me. God told me to kill him. ቪንሰንትም 2 ዓመት ብቻ ከታሰረ በኋላ ተለቀቀ። በአሁኑ ወቅትም ቪንሰንት እናንተ ሰፈር አለመሆኑን ማን ያውቃል?